ድምጻዊ በትረ ሙሴ ይባላል። ስመ ገናና በሚል አዲስ አልበም መጥቻለሁ። ከአፍሪፒያ ባንድ ጋር በአርቲስት ቲቪ ጥሩ ቆይታ ይኖራል። እንግዲህ ዛሬ ከአፍሪፒያ ባንድ ጋር የምናደርገው ቆይታ ጥሩ ይሆናል ብለን እናስባለን። ራሳችንን እናስተዋውቃለን ማለት ነው። ኦልማይት ይባላለሁ። በአፍሪፒያ ባንድ ሊድ ጊታር ተጫዋች ነኝ። ቤዛዊት ይባላለሁ። በአፍሪፒያ ባንድ ውስጥ ድራመር። ቶማስ ይባላለሁ። አፍሪፒያ ባንድ ውስጥ ቤዝ ተጫዋች ነኝ። ከመስራቾቹ መካከልም አንዱ ነኝ። ድሮን አገኘነው ከራቀው ከተማ ዘመናት ያለፈው የታሪክ መማ ይኸው ታምንበት መድኃኒት ፍለጋ ተጋድመን ማቀናል ሳንነሳ ካልጋ። አፍሪፒያ የሚለው ሀሳብ የመጣው ኢትዮጵያ ማለት አፍሪካ ነች የሚለው ከሱ ሀሳብ ነው የመጣው። ሀሳቡን ስናመነጭ እኔ እሷ ድራመሯ ቤዛዊት እና ጉቱ ቤዚስቱ አንድ ላይ በመሆኑ ሀሳቡን ያመጣ ነው። ያው በምንባንበት ትምህርት ቤት ቲኤምኤስ በዛ ነው ተቀምጠን እያወራን ይሄን ሀሳብ ልናመነጭ የቻልነው። ሞር ዲፔንድ ሶን የሚሰራው አፍሪፒያ 75% አካባቢ ሬጌ ላይ ነው። ጃዝም ሌሎች ነገሮችን ይሰራል እና ከዚህ በኋላ አዳዲስ ነገሮችን ይዘን ለመምጣት ብዙ ሀሳብ ይዘናል። እንደነ በትረ ሙሴ ያሉ አርቲስቶች ጋር ደግሞ ኮላቦሬት እያደረግን አዳዲስ ሳውንዶችን ይዘን ለመምጣት ነው ሀሳባችን፣ የወደፊት ሀሳባችን እና እዚህ ብቻ ለመስራት ሀሳብ ያለን ቱርም እያደረግን የራሳችንን ሳውንድ እያስተዋወቅን ነው ሮድማፓችን ከዚህ በኋላ የሚሆነው እና የተሻለ ነገር ጠብቁ፣ የተለየ ነገር ይዘን እንመጣለን። አፍሪፒያ ባንድ ሲቋቋም አብዛኞቻችን በተመሳሳይ እድሜ ላይ ያለን ልጆች ነን። እኔም እዚህ ጋር ጊታሪስት አለ፣ ሌላም ተጨማሪ ሌላ ጊታሪስት አለን። ያን ያደረግንበት ፉል የሆነ ሳውንድ እንዲመጣለን ሞር ፕሮፌሽናል በሆነ መንገድ ተቀናጅተን በደንብ ለመጫወት ነው። 75% ሬጌ የምንጫወት ቢሆንም ሌሎች ጀነሮችንም ደግሞ እንጫወታለን። ጃዝም ቢሆን ሌሎች የኢትዮጵያ ፖፕ ሙዚቆችንም እንጫወታለን። ይሄኛው ባንድ ስንቋቋም አብዛኞቻችን የተገናኘ ነው በትምህርት ቤት ነው። ሲዳርታ ትምህርት ቤት ተማራለ አብዛኞቻችን። እንደገና ደግሞ አብዛኞቹ ደግሞ ከቲኤምኤስ ነው። ሞር ፍሬንድሺፕ ነው ይሄንን ኮላቦሬሽን ሞር ወደዚህ ያመጣለን። አብዛኞቻችን ያለንን ስሜት ሞር ሬጌ ላይ ደግሞ አብዛኞቻችን ፊል የምናደርግ ስለሆነ ያንን ለማምጣት ነው እዚህ ጋር የተገናኘ ነው አብዛኞቻችን። ፕላስ ደግሞ ከዚህኛው ከመጫወት ባለፈ ደግሞ የሚመጡትን ሙዚቃዎች ስንጫወት ሞር የአዲስ የራሳችን ክሬቲቪቲ በመጨመር ከሌሎች ባንዶች ለየት አድርገናል ብለን የምናስበው የራሳችን አዲሽናል ነገር ክሬቲቪቲዎችን ቴክኒካል የሚሆኑ ሌሎች ስሜት የሚሰጡ ነገሮችን ክሬቲቭ ነገሮችን ይጨመር ነው እዚህ ላይ የምንጫወተው። ሁሉም የባንድ ሜምበር ለምሳሌ ቤዚስቱም ቤዝ ፓርቱን ኢምፕሮቫይዝ እያደረገ፣ ድራመሯም እንደዛው ድራም ፓርቱን ኢምፕሮቫይዝ እያደረገች፣ እንዲሁም 2 ሊድ ጊታሪስቶች አለን። እኛም እንደዛ ኢምፕሮቭ ያደረገን ኪቦርድ ላይም አለ። ያን ኢምፕሮቭ እያደረገን ነው የምንጫወተው። ድራም የመረጥኩት መጀመሪያ ሙዚቃ ወዳለሁ። ከዛ እንደ ባንድ ደግሞ መሳሪያ ላይ ድራም ይመቸኛል ወዳለሁ። ከዛ ኢንስፓየር ያደረገኝ ደግሞ ኢትዮጵያ ውስጥ ሴት ድራመር የለም፣ ግን ጂቱ ቲክታክ ላይ ምናምን አለች። እቴኬ ባንድ ላይ በፊት ትጫወት ነበር ፈልግ ነበር፣ ግን ብዙ የሆነ ደፍሮ ለመግባት ትንሽ እፈራ ነበር። እሷን ሳይ ሞር ኢንስፓየር አደረገችኝ። ከዛ ቴምቢስ ተመዘገብኩ፣ ቴምቢስ ጀመርኩ። ሲደርታም ተምሬያለሁ፣ እነሱን አገኘሁ። ከዛ ከነሱ ጋር ይሄን ሀሳብ አመጣን። አሁን ገና እየጀመርን ነው፣ ግን ወደፊት ሞር ደግሞ ከዚህ የበለጠ አሪፍ ነገር እናመጣለን ብለን እናስባለን። ካረጀበት ዝና የትላንት ራፊ ድግዝግዝ ጨለማ ብርሃን አሳላፊ ደርቀን በቃሬዛ ፈዘን መመላለስ ይቺን አታኗኗር እልምታስጨርስ ቀያሪ ያሻሻይ የጓዳዋን ንብረት ሊለውጣት መጣ አደራው ያለበት። ጥናት የምናጠናው ግቢ ውስጥ ነው፣ እዛው ቲኤምኤስ ውስጥ። ግን አሁን ላይ ብዙ የማጥኛ ቦታ ስለሌለን ባለን ነገር ተጠቅመን ምቹ ባይሆንም ምቹ ባልሆነ ነገር ጀስት አላማ ስላለን ያንን ለማስተካከል እየሞከርን ነው።
የሆነ የሚጎል ነገር አለ። ግን ያው እሱንም ቻሌንጁን ተወተን ምናምን እንደ ባንድ ሁሉም እዚህ ጋር ፓሽን አለው። ፓሽን ስላለን ነው እየተሰባሰብነው እና ወደፊት ጥሩ ነገር ይመጣል ብለን እየሰራን ነው። አምና ምናምን አካባቢ በሲዳርታ ትምህርት ቤት ውስጥ ነበር ጥናታችን የምናደርገው። በዚሁ ለመናገር የሁላችንም የእውቀት አባት የሆነው ሰራዊት ፍቅሩ ነው። ሲዳርታ ትምህርት ቤት አስተማሪያችን ከሀ ብለን የጀመርነው ሙዚቃን እዛ ስለሆነ በዚሁ እሱን ማመስገን እፈልጋለሁ። እና አሁን እያጠናን ነው። ሞሮፍ አሁን ጥናት ላይ ነን እና ወደ ገበያው ራሳችንን ፕሮሞት እያደረግን ያለ ነው። የተሻለ ነገር ይዘን እየመጣን ያለ ነው። የምናጠናው አብዛኛው ያው እዚህ እና በትምህርት ቤት ውስጥ ነው የሚሆነው እያጠናን ያለ ነው። አሁን ደግሞ ከበትረ ሙሴ ጋር የእሱን ዘፈኖች ሪአሬንጅ አድርገን አዲስ ነገር በመፍጠር ላይ እንገኛለን እንዳያችሁት። ድሚሉ ቅድም ድምድም ድሮ ኾይኑ ልኸሰረ ተወፈረ ሓገዝቢ ሄደሌካ ቤነይ ኾይነ አቤኔኻ። የእኛ ባንድ ለየት ያደርጋል ብዬ የማስበው የተሰሩ ሙዚቃዎችን ቀጥታ ለምንጫወተው የቀጥታ አንድ የተሰራ ሙዚቃ ሲጫወት ሊድ ጊታሪስቱም የሊድ ጊታሪስት ፓርቱን ኢምፕሮቫይዝ አድርጎበት በተሻለ መንገድ ከፍ አድርጎት ነው የሚጫወተው። ድራም ፓርት ላይም እንደዛው ያሉትን ሙዚቆች በሌላ አይነት መንገድ ሞር በተሻለ ኢምፕሮቫይዝ በሆነ መንገድ በተሻለ መንገድ ነው የምንጫወተው። ይበልጥ ለሰው ሳቢ በሆነ ኢቨን የቆዩ ሪኮርዶች እንኳን ቢሆኑም እንደገና በራሳችን ሪያንጅ እያደረግናቸው በተለያዩ መንገዶች እያስተካከል ነው የምንጫወታቸው። ከሌላ ባንድ የሚለየን ያ ነው። ፕላስ ደግሞ እዚህ ጋር ያለን በተቀራራቢ ኤጅ ላይ ያለን አብዛኞቻችን ያለ ነው እና በተመሳሳይ እድሜ መሆናችን ደግሞ ሞር አቀራርቦን ክሬቲቭ ነገር እንድሰራ አድርጎናል። አብዛኞቻችን የመጣን አዲስ ትውልድ ነን ብለን ስለምናስብ አፍሪፒያ ባንድ አዲስ ሳውንድ ነው ይዘን የምንመጣው። በትላልቅ ያሉ ሌጀንድ የሆኑ ባንዶችን ከነሱ የምንወስደው ይኖራል። ከዛ ደግሞ እኛ ደግሞ ለአዲስ ጀኔሬሽን አዲስ ሳውንድ እናምጣለን ብለን እናስባለን። በተለየ መንገድ በመጫወት አንድ የመጣ ሙዚቃ ጀስት ትራንስክራይብ አድርገን ሳይሆን የምንጫወተው አሻሽለ ነው። ከዛ በኋላ የራሳችንን ሳውንድ አዳርገንበት መጨመር ያሉብን ነገሮችን ግን ሙዚቃው የራሱን ከለር ሳያወጣ ጨምርበት ነው የምንሰራው። ያ ነው ልዩ የሚያደርገው። አደይ ወላዲተይ حداس ليت أرجي بأخلقنيو ويتايا بويسكي خزيون خم قدم مساي وزلو እንደ ቻሌንጅ ትንሽ ኢትዮጵያ ውስጥ ድራመር የለምና ሴት እንደመሆኔ ትንሽ ባንድ ውስጥ ኢንቫይት ለማድረግ ትንሽ ከብዶኝ ነበር። እነሱም ያው ፍሬንዶች ነን ምናምን በአጋጣሚና በትምህርት ቤት ስለተገናኘን ነው እንጂ ብቻ ለሴት ትንሽ ቻሌንጅ አለው። ሌላው ነገር አሪፍ ነው። እንደ ባንድ ያጋጠመን ቻሌንጅ ትልቁ ያጋጠመን ከመጀመሪያ ከምስረታው ከዛ በኋላ ስንመርጥ ሜምበሮችን ስንመርጥ ከስኪል ዋይዝ ሳይሆን ካለን ከዲሲፕሊን ዋይዝ ነው። በደንብ ልንባባ የምንችላቸው ፎርም ስናደርገው በኋላ ይፈርሳል ብለን እያሰብን እንዳንገባ ያን መጀመሪያ ነው ሜምበር ከመምረጥ ጀምሮ በደንብ የተመካከረ ነበረ ስንመርጥ የነበረው ከስኪል ፕላስ ደግሞ በዲሲፕሊን የሚለው ያ ደግሞ ትልቁ ችግር የነበረ የጥናት ቦታ ነበረ። የጥናት ቦታ በጣም ትልቅ ችግር ነው። አብዛኞቻችን በቴሚስ ትምህርት ቤትም 3 ዓመት የተማርን ሲዳርታም እንደዛ እና ይህ በኮሜርሻል ውስጥ ብዙ ዓመት ያልቆየንን ከኢንካም ዋይዝ ደግሞ ከባድ ነበረ። የስቱዲዮ ክፍያን እንትን ብሎ ገና ፎርም እየሆነ ያለ ባንድ እንደመሆኑ ገና በቂ ስቴጆችን ለማግኘት የተሯሯጠ ያለ ባንድ እንደመሆኑ ያን ነገር ላይ ወጪ አውጥቶ ስቱዲዮችን ቦታ ይዞ ተከራይቶ ሆና ላይ ማጥናቱ ከባድ ወጪ ነበር። ግን ያን ሁሉም እዚህ ጋር ያለው የራሱ የሆነ ሁሉም ድሪም ያለው ስለሆነ አፍሪፒያ ባንድን ትልቅ ቦታ ለማድረስ ስለሆነ ይሄ መነሻችን እንዳይዘን ማለት ነው። መነሻችን እንዳይዘን ወደፊት የምንፈልጋቸውን በትላልቅ ሪከርድስ ደረጃ ለመስራት አሁን ላይ ያንን ነገር ተቋቁመን አሁን ይሰራን ያለውና ከሁሉም በላይ ትልቁ ቻሌንጅ የነበረው ከፎርም ከማድረጉ ጀምሮ ከዛ ደግሞ የጥናት ቦታ የማግኘት ነበር። ሙዚቃ ሲጀምር በቤታችን ያው እንደማንኛውም ኢትዮጵያዊ ቴሌቪዥን ሬዲዮ ነበርና አብዛኛው ጊዜ ካሴቶች ነበሩ ቤት ውስጥና ልክ ነብስ አውቂ ይሄ ቴሌቪዥን ማብራት ማጥፋት ምናምን ሲጀምር ካሴቶቹን ተራ በተራ ሞክራቸው ነበር። ከነበሩት ኮሌክሽኖች መካከል የነ አበበ ተካ የነ ቦብ ማርሊ ካሴት ይሄ ፒተር አንድሬ ምናምን የሆኑ ኮሌክሽኖች ብቻ ዘፈኖች ነበሩና ሳድግ ምናምን አብረውኝ እየሰማው ሂደቱ ረጅም ነው። በጣም ብዙ አርቲስቶች አሉ በዚህ ውስጥ እንዳስተማሪ። ከዛ ግን
ሙዚቃና ዘፋኝ የሚለውን ሀሳብ የሰጠኝ ቶክቻው ነው። ከዛ እሱን ካየው በኋላ በፊት ሙዚቃ ብቻ ነበር የምሰማው። ከዛ ዘፋኝ የሚባለውን ኮንሰፕት የሰጠኝ ቶክቻው ነው። ከዛ እሱን ካየው በኋላ የጃሉድ አልበም ሙዚቃ ለመስራት ትልቅ በውስጤ ተነሳሽነት ያሳደረብኝ እሱ ነው። ከዛ በኋላ የባንድ ስሜት ደግሞ ውስጤ እንዲያድር ያደረገው በርኒንግ ስፒርስ ነው። የጃማይካን የሬጌ አርቲስት ነው። ከዛ ይሄ ሀሳብ ውስጤ ስለነበረ አልበሙን ከሙሳ ማቲ ጋር ለመስራት እድል አገኘው። እድል ያገኘውበት መንገድ እንዴት ነው? ራስ ብሩክ የሬጌ አርቲስቱ እንዳጋጣሚ በሆነ የስራ ዘርፍ እንተዋወቅ ነበርና እኔ ሙዚቃ እንደምሞክር ምናምን አልነገርኩትም፣ ግን ሰራውትና ሙዚቃው አሬንጅመንት ላይ ከነ ቃላብና ዮሐንስ ጋር ሰራ ነውና ሚክሲንግ እና ማስተሪንግ ጋር ሲሄድ አስቸገረን ኮምፒውተራችንን ምናምን። ከዛ እኔ ዝም ብዬ ራስ ብሩክን ስለማውቀው ላኩለት፣ እስቲ አዳምጠው ምናምን ብዬ ስልክለት ሙሉ ሰማውና ቀጥታ ትክክለኛ የአልበሙን ችግር ነው የነገረኝ። በዛ የሲንግሉን ችግር ነው የነገረኝና ምን አለኝ፣ ሚክሲንግ እና ማስተሪንግ እንዲሰራልህ ሙሳ ማቲ የሚባል ሰው ላስተዋወቀህ ምናምን አለኝ። ሙሳ ማቲን አወኩት። ከዛ ሙሳ ማቲም አካሄዴን ምናምን ሲያየው ብዙ እድል እየሰጠኝ መጣ። ከዛ ለሲንግል የተዋወቅኩትን ሰው ለአልበም ድረስ አብረን ጨረስን ማለት ነው። አልበሙን ከጨረስኩት በኋላ ያ ያልኩህ የነ በርኒንግ ስፒርስ ተጽዕኖ በባንድ የሚጫወቱት ትልቅ ተጽዕኖ ስለነበር ባንድ አብሮኝ የሚሰራ ፈልግ ነበር እና አፍሪፒያ ባንድን በተለያዩ እንቅስቃሴዎች ሳናስበው ተገናኘን። ያው ሶሻል ሚዲያውን ምናምን ማገናኘን። ከዛ ከቶማስ ጋር አወራው። ቶማስም አንድ ቀን ተደዋወልን። በአንድ ቀን የተገናኘ ነው ፍላጎቱ ስላለ። ከዛ ያው ቅድም እሷም እንደገለጸችው ባለን ነገር ነው አሁን እየተንቀሳቀስን ያለ ነው። የአልበሙ ከቨር ለምሳሌ አበበ በቂላ ነው። አበበ በቂላ እንደምናውቀው በባዶ እግሩ ነው ያለምንም ባለው ነገር ነው ትልቅ ታሪክ የሰራውና ይህን መንፈስ ይዤ እነዚህ ልጆችም ጥሩ ተነሳሽነት ስላላቸው ባላቸው ነገር እየሞከሩ ስለሆነ ለምን አልቀላቀላቸውም የሚል ሀሳብ ይዤ አብረን ተቀናጀን ማለት ነው። ዛሬ እዚህ አብረን ቀብርበን በእናንተ ፕሮግራም ላይ ሰውን እያዝናናን ነው፣ እኛም እየተዝናናን ነው እላለሁ። ጻዕዳ ስርናይ ተለቂሙ ዝተጫሓን ጎይታ ያቦይዝ ኣብ ዓድላ ፃን መፂኡ ልህበኒ ውሽጠላ መሰሎ የአልበሙ ከቨር ያው የአበበ በቂላ የሮም ኦሎምፒክ ሲያሸንፍ የሮም የወታደሮች መታሰቢያ ድልድይ አለ እዛ የተሰራና እሱን ንዶ ሲያልፍ ነው ያደረግነው። ይህን ስራ የሰራው ራሱን የቻለ ሰው ነበር። ያው ዛሬ ስላልተገኘ ነው። አድናን ኡርጌ ይባላል። እና በዚህ ውስጥ ምንድነው ይዤ የተነሳሁት ሀሳብ መጀመሪያ ያነሳሳኝ ምንድነው እኔ በፊት አበበ በቂላን ሳየው የሆነ ሯጭ ነው የሚመስለኝ። በቃ ከዛ ካደኩ በኋላ ነው የሰራው ነገር የመጀመሪያውን የአውሮፕላን በረራ የመጀመሪያውን የውጭ ሀገር ጉዞ የመጀመሪያውን አድርጎ ያለምንም ምክንያት አሸናፊ ነው እና በዚህ ውስጥ ይሄን ሀሳብ ይዤ ምንድነው ያደረኩት አልበም የመስራት እቅዴን ስጀምር አልበሙን ከሰራሁት በኋላ ነው ወደ 3ኛ 4ኛ ትራክ ላይ ሲደርስ ነው ይሄ ሀሳብ የመጣው ውስጤና ከዛ በኋላ ግን አልበሙ ምን ላይ ነበር የሚያተኩረው የሰው ልጅ መጀመሪያ ራሱን ሲያምን ራሱን ሲተማመን ነው ወደ ለውጥ ጎዳና የሚሄደው እና ለዛ ደግሞ ምሳሌ ይሆናል ብዬ ያቀረብኩት አበበ ቢቂላ ነውና አልበሙ ላይ ትግርኛና አማርኛ ቋንቋን ተጠቅሜያለሁ። እኔ ያው አፌን የፈታሁት በአማርኛ ቋንቋ ነው። ቤተሰቦቼ ትግርኛ ተናጋሪዎች ናቸው እና እንደ አጋጣሚ የሆነ ጊዜ ጊዮን ሆቴል ኮንሰርት ነበርና እዛ የተለያዩ አርቲስቶች ተጫወቱ። ከዛ ኦሮምኛም ወላይተኛም እና አስጌ እነ ኩል ሱሬ በኦሮምኛ እነ ካስማሰ በአማርኛ ሌሎችም አርቲስቶች ነበሩና ያኔ ሳየው መድረኩን ትግርኛ ቋንቋ ይጎሏል ብዬ አሰብኩኝ በራሴና ለመጀመሪያ ጊዜ መጻፍ የጀመርኩት የዛን ጊዜ ነው። ምናልባት ያው ቋንቋ መልመድ ጥሩ ነው። እንደ ኦዲየንስም ሁለት አይነት ኦዲየንስ ታገኛለህ። አንድ ከዚህ አንድ ከዛ የመጣሁበትንም አመጣጥ ለማስረዳት ስለምፈልግ ነው። ከዛ በዚህ ውስጥ ምንድነው ማናችንም ራሳችንን አምነን ምንም ነገር ማድረግ ከፈለግን ምክንያት መደርደር እንደማያስፈልግና መንገዳችንን ካመንበት የትም መድረስ እንደምንችል አንደኛ ምሳሌ ይሆናል ብዬ ያቀረብኩት አበበ ቢቂላን የአልበሙ ከቨር አድርጌ ስመ ገናና በባዶ እግሩ ስመ ገናና ብዬ አልበሙን አወጣሁት። ሬጌ የመረጥኩበት ምክንያት አላቆም ማለት በቃ የሆነ ጊዜ ስልኬ ላይ ምናምንም በብዛት ያለው ዘፈን ሬጌ ነው። ተማሪም እያለሁ ምናምን
ለሬጌም ደግሞ ጆሮ ክፍት ነው የመስማት እንትኔ ምናምን መልእክቱንም ከሌላ ሙዚቃ ይልቅ ከሬጌ ውስጥ ማገኘው ይሰማኛል እና ያንን ፍላጎት ይዤ ነው በዚህ መንፈስ አልበሙን የሰራሁት እና ደግሞ አፍሪፒያ ባንድንም ሳገኝ በተቀናጀ መልኩ ሙዚቃውን ለህዝብ ለማድረስ ይሄው እስካሁን በራሳችን አቅምና ፍላጎት ባገኘነው አጋጣሚ እየታገልን እየተለማመድን እየሰራን እያስተካከልን ቀጣይ ስራዎችንም ለመስራት አብሮ ለማደግ ባንዱንም ለማስፋት በሳውንድ በሙዚቃ ተጫዋቾችም ለማሳደግ እየሰራን አላውና ምድሪ ምምሕዳር ሰማይ የብፅሕካ እዩ ተኾንኻ ፃዓራይ ርእሱ ለነነ ልቡ ዝደንደነ ኣነ እየ ወዲ ጽልመቱ ዘትነነ ካገዲም ዘይርኢ ገጹ ናብቲ ድሕሪ ኩልሻዕ ይምሪ ናኽድ ንኽድሚ ትማሊ ውናጋ ኢለ ጀሚረዮ አልበሙ ከወጣ የአንድ ወር ጊዜ ቢሆነው ነው እስካሁን። ስለዚህ ያው እንደ መጀመሪያ ስራ እንደ አንገት ማስገቢያ ነው የሚቆጥረው። ቀስ እያለ ደግሞ የሬጌ አድማጮች ብዙ ጊዜ እንደሌላው ሙዚቃ አይደሉም። ቀስ ብሎ ነው ነገሮችን ራሳቸው የማየት እንትን አላቸው። አስገድደህ እንደዚህ አሪፍ ነው ስላልክ ስላላልክም ሳይሆን በደንብ ትክክለኛ ሬጌ ተአማኝ አድማጭ አለው። አመጣጡም ጠለቅ ያለ ስለሆነ መልእክቱ ምናምን በአጭር ጊዜ ውስጥ ለምሳሌ ኢዮብ መኮንንም የድሮ ኢንተርቪዎቹን ካየነው 4 እና 5 ወር አልበሙ እስኪሰማ ሲጠብቅ ነበር እና እኛም ምንድነው እስኪሰማ ጊዜ ይኖራል የራሱ። ከዛ ውጪ ደግሞ ቀጣይ ስራዎችንም እየሰራን ደግሞ ራሳችንን ለማሳደግ እቅዳችን እና ያለውን ፊድባክ ቀስ እያልን የምንቀበለው ይሆናል ብዬ ነው ማስበው። ብዬ የወጣሁት በንዴት ስመለስ ለእኔ በተሰጠኝ ብዬ የለመንኩ ብሬ ላይ ያየዋት በደስታ ያደርኩ ለይደቀስኩ በአንዱ መጀመሪያ ክሬስ ስናደርገው አንድ ላይ ሆነ አዛዥ የለውም ነው ያለው። መጀመሪያ አንዱ ሊያዝ አይችልም ነው። ሁሉም የራሱን ሀሳብ ማንጸባረቅ ይችላል። ምክንያቱም ይሄ ሙዚቃ እስከሆነ ድረስ ሁሉም የራሱ አይዲያ ይኖረዋል፣ የተሻለ ነገር ያስባል። ስለዚህ እሱን መቀበል አለብን ነው ሁላችን ነው። አንዱ የባንዱ ኳሊቲ ብዬ የማስበው ይሄንን ነው። ምንድነው አንዱን ነገር በደንብ ነው የሚሰማው፣ በደንብ አስተውሎ ነው የሚሰማው። ጭቅጭቅ እስካሁን ድረስ በሚገርም ሁኔታ አላጋጠመንም። አንዱ ከአንዱ ጋር ተጨቃጭቆ አያውቅም እና ይህ ነው ያለው ነገር። አንዱን ይሰማል፣ አንዱ የሚለውን ይሰማል። ታናሽ ታላቅ አልንልም። ሁሉም ያለውን ነገር ሰምቶ ነው የሚሮጥ። ቻሌንጅ ሊያደርገን የሚችለው ላይክ ምንድነው አንድ ቦታ ላይ ተሰብስበን ያለ ነው። አሁንም ከተለያየ ቦታ የመጡ ልጆች አሉ። ዮናስ ጊታሪስቱም ከራቅ ያለ ቦታ የመጣው። ሌላው ደግሞ ዩኒክ የሚያደርገው ጉቱ የሚባል ቤዚስት አለን። እሱም የአዲስ አበባ ልጅ አይደለም፣ ከክፍለ ሀገር ከደንቢ ዶሎ ነው የመጣው እና ሞር ምን ያህል እዚህ ጋር ያለነው ሰዎች ለሙዚቃው ዋጋ እየከፈለን ያለንበት ሁኔታ ነው የሚያሳየው ይሄ እና ሞር ኳሊቲ ብዬ የማነሳው ሀሳብ አንዱን ሀሳብ ይሰማል፣ ማንንም አያዝም እና ይሄ ነው ኳሊቲያችን። እስካሁንም እዚህ ድረስ እንድንቀጥል ያደረገን ይሄ ነው የተሻለ ኳሊቲያችን ብዬ አስባለሁ። ያ ባንድ ሞር ኳሊቲ ቀደምኩን በእድሜያችን ተቀራራቢ መሆናችን ሞር ኢጎለስ የሆነ ባንድ ነው የሚሆነው። ኢጎ በመሀላችን ምናምን የለም። ሁሉም ግልጽ ነው ለመናገር። መሀላችን ላይ አንዱ ሊደር፣ አንዱ ተመሪ፣ አንዱ መሪ ምናምን ስለሌለ ሁሉም እኩል ስለሆነ እዚህ ባንድ ላይ ፓርቲሲፔት የምናደርገው ሁሉም ነፃነት አለው። የፈለገውን ነገር አደ ማድረግ የመቀነስ የሚጨመርም። ለምሳሌ ከመሀላችን አንድ ሰው ወይ ጊታር ላይ ወይ ድራም ኦር ኪቦርድ ላይ የሆነ ነገር በጥናት ላይ የሆነ ስህተት ብንሰራ በግልጽ ለመነጋገር ምናምን ችግር የለብንም። ስህተቱ የሚነገረውን ሰው በጣም ፍቃደኛ ሆኖ ነው የሚሰማው። እንደገና ደግሞ የሚጫወተው ሰው እንደዛው ፍቃደኛ ሆኖ ፓርቲሲፔት አድርጎ የሚጫወተው ሁሉም እዚህ ጋር ስንጫወት ማለት ነው። ራስ ደግሞ ምንድነው አብዛኞቹ እዚህ ጋር ስንገናኝ ይሄ ነገር እንዳያጋጥመን እንደዚህ በኋላ ላይ አንዱ መሪ አንዱ ተመሪ የሚለው ነገር እንዳይመጣ አብዛኞቻችን ተመሳሳይ የሆነ ተቀራራቢ የሆነ ስኪል ያለን ተቀራራቢ የሆነ ዲሲፕሊን ያለ ባህሪ ያለን አብዛኞቻችን ያለ ነው እና እዚህ ጋር ያ ምንድነው አንዳችን እንደ መሪ አንዳችን እንደ ተመሪ እንዳናይ
አብዛኞቻችን ደግሞ ሙዚቃ የጀመርነው ከእድሜያችን በተቀራራቢ እድሜ ላይ ነው። አንዱ ቀደም ብሎ አንዱ ዘግይቶ ምናምን የጀመረ የለም። ስለዚህ አንዱ እኔ ይሻላለሁ ብሎ እንደ ሲኒየር እና የጁኒየር ነገር ምናምን መሀላችን የለም። ሁሉም አንዱ ሀሳቡን ሲሰጥ ሌላውም ይቀበላል። ኢቨን ለምሳሌ ሙዚቀኛ ሆኖ ለቮካሊስቶቻችን ሀሳብ ይነግራል። ቮካሊስቶቹም ኢቨን ለሙዚቃ መሳሪያ ጥናት ላይ ሲሳሳት እንደዛው ጥናት ላይ እናርማለን። ሁሉን ነገር ጥናት ላይ የገደልን የሚሄደው ይህን እንድናደርግ አቅም የሰጠን ገና መመራረጡ ላይ ያለን ገና ስንመራረጥ ፎርም ስናደርገው በደንብ እንደዚህ ነገሮችን እያሰብን ፊልተር እያደረግን ነው። መጀመሪያ ጊዜ ለዚህ ነገር ያወራችኝ ድራመሯ ቤዛ ነበረች። ከዛ በኋላ ደግሞ ቶሚ ነበር ያወራት ቤዚስታችንም አለው አውርተውኝ የነበሩት ሁለቱ ነበሩ መጀመሪያ ላይ ፎርም ሀሳቡን ያመነጩት እና ከዛ በኋላ እኔ ጆይን እንዳደረግ ሲነግሩኝ መጀመሪያ እንደውም የነገሩኝ ነገር ስፔሻሊ ቶሚ በደንብ የነገር ነገር ማንም መሪ የለ ተመሪ የለም ነው። ሁላችንም እኩል ነን እዛች ጋር አንዱ ሊድ እያደረገ አንዱ ተሰሚ አይሆንም። ምናልባት ሊድ የሚያደርግ ሰው ካለ ሊድ የሚያደርገው ሰው እዛ ጋር ስህተት የማይሰማ ከሆነ ያ ስህተታችን እንዳለፍን ነው የምንሆነው። ግን እዚህ ጋር ብዙኞቻችን ብዙ 7 8 9 10 ስለሆንን የአንዱን ስህተት አንዱ ቢያልፈው አንዱ ይሰማዋል። የአንዱ ስህተት አንዱ ቢያልፈው አንዱ ስለሚሰማ በደንብ እዚች ጋር ከኢጎዋይ ሳንቸገር ነው በደንብ የምናጠነው። የዛገ ብረቷን በየቦታው ጣልነው በዘገየ ሂደት ዘመን የከመረው ከደከመ ጉልበት ኃይልን መተግበሪያ አረፍ የሚልበት ትውልድ መቀየሪያ ቀስቅሱት ይነሳ ከመንደሩም ሳላፍ የጃጀ አደራ ይስብስብ ከደጃፍ። ብዙ አርቲስቶች አሉ አሁን ገና ስለሆነ መስራት ያሰብናቸውም ከብዙ አርቲስቶች ጋር ነው አሁንም ሀሳባችን መስራት በዚህ አይቆምም እና አሁን ብንሰራ ደስ የሚለን አይ ቲንክ ቢኖር ኖሮ እየው መኮንን ነበረ። አሁን ካሉት ደግሞ ዘለቀ ገሰሰ እና ኃይሌ ሩት ይመስለኛል። የሁላችንም ሀሳብ ይመስለኛል። ሜቢ የሚጨምሩት ካሉ ከነሱ እንስማ። እንደ ባንድ ይሄኛው እንኳን ግን የማይሆን አይነት ምኞት ነው። ግን እኔ ሞር ከዘፋኝ ይልቅ ኢንስትሩመንት ላይ ያለው ሰው ጋር ከሱ ጋር አብሬ ስቴጅ ላይ በሆን ብዬ የመኘው ሰው ነው። በጣም ይሄ ትልቅ ሮል ሞዴል ነው። ሊድ ጊታር እንደወድ ያደረገኝ ነው። ከኤልያስ መልካ ቢሆት ኖሩ ከኤልያስ መልካ ጋር አንድ ስቴጅ ላይ ብጫወት ብዬ ማስበው ነው የምመኘው ነው። በዛኛው ከሬጌ ዘፋኝ ከየው መኮንን ጋር ቢሆንና ቢሳካ ብዬ ያመኝ ነበር። ግን አሁን ግን ወደፊት ቢሆን ልኝ ብዬ በቃ ለማሳካት ከማስባቸው አንዱ ሰው ከኃይሌ ሩትስ ጋር ላይቭ ሬጌ ሙዚቃ ብጫወት ደስ ይለኛል። እነሱ ሁሉንም ጠቅሰውታል። ግን እንደተጨማሪ ሞር እኛ ፓሽን አለን እና አብዛኞቻችን እድሉን ሳናገኝ ግን በአጋጣሚ ተገናኝተን ነው አሁን እየሰራን ያለ ነው። ጀማሪ ያልወጡ ሰዎች፣ ያልታዩ ሰዎች፣ ስቴጁን ያላገኙ ሰዎች እና ደግሞ እንደኔ ሴት ሙዚቀኛ ካሉ ሞር እነሱን ለማውጣት ከነሱ ጋር ኮላብ አድርገን ለመስራት በቃ ብቻ ኢነርጂ በጣም አለ እዚህ ቲም ውስጥ እና ሞር ያልወጡ ሰዎችን እድሉን ያላገኙ እንደኔም ኢንስትሩመንት ተጫዋችም ሊሆን ይችላል እነሱን ማሳተፍና መስራት ከነሱ ጋር እንፈልጋለን በጣም ዋዮ ዋቲዮ ከዚህ የተሻለ ሁላችንም እንደግል ብዙ እንደ ጀማሪነታችንም ብዙ ጉድለቶች አሉ። ያው ፐርፌክሽን የለም፣ ግን ያሉንን ችግሮች ምናምን እያስተካከልን ሞር ከዚህ የተሻለ ስቴጅ አስተያየቶችን እየተቀበልን ሞር የተሻለ ነገር ለመስራት አስባለሁ። ከ5 ዓመት በኋላ ሜቢ ኢትዮጵያ ውስጥ የተሻለ ሬጌ ሳውንድ የሚኖር ይመስለኛል። እሱንም እኛ የምናደርገው ይመስለኛል። ሀሳባችንም እሱ ስለሆነ ማለት ነው። እኛ ሀገር ያለው ነገር የታወቀ ነው። ሬጌ ላይ ፋንቤዝ አለ፣ የሚሰሚም አለ። ግን ያን ያህል የተፈለገውን ያክል ማርኬቲንግ ላይ ጥሩ አይደለም ብዬ አስባለሁ። እና አንደኛ ሬጌ ላይ እኔም እንደ ራሴ በግሌ እንደ ባንድም ፎከስድ ሆነ እንድንሰራ ያደረገን ሞር የጃማይካ ሚውዚክ የምናዳምጥ ሰዎች ነን አብዛኞቻችን ብዬ አስባለሁ። እዚህ ያለ ነው ኢትዮጵያ ውስጥ ያለ ሬጌ እናዳምጣለን። እኔ እዚህ ቦታ ላይ እንድደርስና እንደዚህ አይነት ሀሳቦች እንዲመጡልኝ አፍሪፒያንም ጨምሮ የባንዱን ስም እስከ ማሰብ ድረስ ያደረሰኝ ምንድነው ሞር ቦብ ማርሊን እናዳምጣለን። ዘ ዋይልድስ ባንድ እሱ ነው ለእኔ እንደ ምሳሌ ሆኜ ደረጃ የደረስኩት። እና ላይክ ምንድነው አሁንም ላይክ እሱን ሳውንድ ነው ከሱ የተሻለ ሳውንድ ጥሩ ሳውንድ ሞር ፎከስድ የሆነ ሬጌ ላይ ጥሩ ሳውንድ ከ5 ዓመት በኋላ ብዬ አስባለሁ። እንደ ባንድ ጥሩ ነገር ይዘን መምጣት እንችላለን። ሬጌ ላይ ብቻ አይደለም ሌሎች ሙዚቃዎችን ፖፕም እንዳለው እሱ ቀደመው ልቢ
የተሻለ ነገር ይዘን እንመጣለን ብዬ አስባለሁ እና እንደ ባንድ ሪካርዲንግ ማስበናል የራሳችንን ሳውንድ ክሬት አድርገን ጥሩ ሳውንድ የተሻለ ነገር ከ5 ዓመት በኋላ የራሳችንን አልበም ሊሆን ይችላል አዲስ ነገር ብቻ ሰርተን የምንመጣ ይመስለኛል ከፈጣሪ ጋር ካረጀበት ዝና የትላንት ራፊ ድግዝግዝ ጨለማ ብራና ሳላፊ ደርቀን በቃሬዛ ፈዘን መመላለስ ይቺና ታኗኗር እልምታስጨርስ ቀያሪ ያሻሻይ የጓዳዋን ንብረት ሊለውጣት መጣ አደራው ያለበት አዋጃ ዋጃ 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 ሁሉም ሰው የራሱ ፍላጎት አለው በሙዚቃ ዙሪያ ብቻ ሳይሆን በስዕልም በእግር ኳስም በተለያዩ ነገሮች ማንኛውም ሰው የራሱ ፍላጎት አለውና ፍላጎቱን ደግሞ ከግብ ለማድረስ ብዙ ጊዜ መንገዶች አሉ አሁን የብዙዎቻችን ችግር ምንድነው ዛሬ ላይ ሆነን ስኬትን ብቻ ነው የምናስበው ወይ ደግሞ ነገ ትልቅ ቦታ ስንደርስ ምናምን ነው የምናስበውና ከዛ በፊት ግን የጥረት መንገዶች አሉ አንተን የሚመስሉ ሰዎች ማግኘት አለብህ መደጋገፍ አለብህ እነዚህ ሂደቶች ናቸውና ለማደግ ፍላጎትን ፓሽንህን ለማውጣት ማንኛውም ሰው ያለንበት ሀገር ያው ከሰሃራ በታች ኢትዮጵያ ነው አፍሪካ ነው ብዙ ነገሮች ላይመቻቹ ይችላሉ ግን ምክንያት መደርደር ምናምን ሳይሆን ለመክሊታችን ለፍላጎታችን አብረን ከምንግባባ ሰው ጋር ለማደግ እና ነገሮች አልጋ ባልጋ አይደሉም የትም ለመድረስ በየትኛውም አቅጣጫ ነገሮች አልጋ ባልጋ አይደሉም እንደዚህ አይነት በየትኛውም ዘርፍ ፍላጎት ያላቸው ወንድሞቻችን ታናናሾቻችንም ታላላቆቻችንም እኩዮቻችንም ለፍላጎታቸው ተገዥና ዲሲፕሊን እኛም አሁን ሌላ ቦታ ሌላ ነገር ማድረግ እንችላለን ግን ለዓላማችን ብለን እዚህ ጋር ተሰብስበን ብዙ ነገር እያደረግን ነው ነገም አብረን መስራት የሚፈልግ ሰው ካለ እሱንም ጋር ጥሩ ሆኖ ለመገኘት ሁሌ እየተለማመድን ነው ይሄን ነው ማስተላለፈው ለወጣቱ ሙዚቀኛ ለመሆን ለሚፈልጉ ሙዚቃ ላይ ረፍዶ ያቀም አብዛኞቻችን እዚህ ያለ ነው አሁን እድሜያችን ከ20ዎቹ መጀመሪያ ነው ሙዚቃ ጀመረው ደግሞ የ10ዎቹ መጨረሻ አካባቢ ነው በእነዚህ ትንሽ ዓመት ነው አጥንተን ሁላችን በግል መሰረታችን አጥንተን እንደገና ደግሞ ተዋደን ምናምን ለመስራት እየጣርን ያለ ነው እና ሙዚቃ ላይ ረፍዶ ያቀም ፕላስ ደግሞ አሁን ያለንበት ጀነሬሽን የስኪል ጀነሬሽን ነው ሞር ወደ ስኪል ላይ ትኩረት አድርጋችሁ ታለንታችሁን ደግሞ በደንብ አውጥታችሁ ወደ ኮሜርሻል ወደ ገበያው በደንብ በሶሻል ሚዲያም በተለያዩ በሜይንስትሪም ጣቢያዎች የሚሆን በምታገኙት እድልና ያላችሁን ታለንትን ማውጣት ነው የምትፈልጉትን የምትወዱትን ነገር ደግሞ መስራት ነው ከሙዚቃ ውጪ ያለው ለስዕል ታለንት ያለው ሊኖር ይችላል ኦር የትወና ታለንት ሊሆን ይችላል የተለያዩ ታለንት ያላቸው ታለንታችሁን የማውጫ ጊዜው ደግሞ አሁን ነው ለመማርም በጣም ቀላል ጊዜ ነው በጣም ቀላል ነው አንድ ሰው ጊታሪስት ቢሆን የግድ እስከ ትምህርት ቤት ከመድረስ ላይ ተጠበቅበት ይችላል ማቴሪያሉ ካለው ቤት ሆኖ መማር ይችላል ሌሎችም እንደዛው ስኪሎች አሁን ላይ በዩቲዩብ በተለያዩ በሶሻል ሚዲያ አማራጮች መማር ይችላል ለኛ ጊዜ ደግሞ ከሁሉም በላይ በጣም አመቺ የሆነ ጊዜ ነው ከበፊት ከነበረው ካርድ ኮፒ ዘመን ወደ ሶፍት ኮፒ የመጣበት ጊዜ ስለሆነ ሁሉም ነገር ዲጂታል ስለሆነ በጣም አመቺ ስለሆነ ታለንታችሁን በደንብ ተጠቀሙበት ታለንታችሁን ያላችሁ ታለንት ዌስት እንዳይሆን የሰጣችሁ ስጦታ አውጡት ትንሽ እንደ ሶሳይቲ ኢትዮጵያ ውስጥ ይከብዳል ያለው ለሴቶች በጣም ለሴቶች ከባድ ነው ይሄን ሶሳይቲ አልፎ ምናምን ማሳየት ከባድ ነው ግን ዋናው ነገር እንደሚቻል ማመን ከዛ ደግሞ በደንብ ማጥናት ጉድለቶችን ደግሞ ሰዎች በሚነግሩን ሰዓት አክሴፕት አድርገን ጉድለታችን ላይ በደንብ መስራት ከዛ በኋላ ሌላው ነገር በጊዜ ሂደትና በጥናት የሚመጣ ነገር ነው እና ይቻላል ፍላጎታቸውን ለማሳካት ምንም አይነት ቻሌንጅ ቢመጣ ተስፋ አለመቁረጥ የጊዜ ጉዳይ ነው እንጂ ሁሉም ነገር ይሳካል እና ይሰራል ይቻላል ማጥናትና ራስ ላይ ፎከስ ማድረግ አላማና ለመርሳት እሱ በጣም አሪፍ ነገር ነው ሌላው ዘመን የከመረው ከደከመ ጉልበት ኃይልን መተግበሪያ አረፍ የሚልበት ትውልድ መቀየሪያ ቀስቅሱት ይነሳ ከመንደሩም ሳላልፍ የጃጀ አደራ ይስብስብ ከደጃፍ ጠራርጌ ልጥል ቦታም ከልያለው ማሻሻያ ነገር ትንሽ ፈጥር ያለው ቀያሪ ያሻሻይ የጓዳዋን ንብረት ሊለውጣት መጣ አደራው ያለበት
Waja 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 ስመ ገናና የሚለውን የሬጌ ትግርኛና አማርኛ ሙዚቃ አልበም በሁሉም የሙዚቃ መተግበሪያ በዩቲዩብ፣ ስፖቲፋይ፣ አፕል ሚውዚክ በተለያዩ የሙዚቃ መተግበሪያዎች ላይ ለቅቅ ያለው እሱን እንድታዳምጡ ጋብዛችኋል። خوفي لزبي سماي دقاربو تقيل غيوسي ليل النحبو غزي ما تتخزي تمودو معالتي خسادي بالقلب يوتي መጀመሪያ ማመስገን የምፈልገው ያው አስተማሪዎቼን እዚህ ደረጃ እንድደርስ ያበቁኝን እና ቤተሰቦቼን ማመስገን እፈልጋለሁ። እንደ ክሩ ይሄው ጥናት ላይ ነን። የተሻለ ነገር ይዘን ለመምጣት እየፈለግን ነው፣ እያሰብን ነው እና ከኛ ጋር አብራችሁ መስራት የምትፈልጉ ሰዎች ካላችሁ ኮንታክት ማድረግ ትችላላችሁ። አፍሪፒያ ባንድ ሁሉንም አፍሪፒያ ባንድ የት እናገኛለን ለምትሉን ደግሞ ሶሻል ሚዲያችን ላይ በኢንስታግራም በቲክቶክም በቀር ደግሞ በዩቲዩብም መምጣታችን አይቀርም። አሁን ላይ ግን አክቲቭ የሆነው ኢንስታግራም ላይ እና ቲክቶክ ላይ አፍሪፒያ ባንድ ብላችሁ ልታገኙ ትችላላችሁ። እኔ ደግሞ መጀመሪያ ምስጋናዬን የምጀምረው ቶቢና ቤዛ መጀመሪያ ወደዚህ ባንድ ኢንቫይት ስላደረጋችሁኝ በጣም ደስተኛ ነኝ። እዚህ ባንድ በመግባቴ ማለት ደስ ያለኝ ነው። ስጫወትም እዚህ ላይ ስሰራም ኢቨን ጥናቱ በጣም ሀስል አለው፣ ግን ያንን ሀስሉ ራሱ ደስ እያለኝ ነው። ወደፊት የምናመጣው የምናገኘውን በማሰብ ማለት ነው እና እዚህ ጋር አርቲስት ቲቪም በአርቲስት ሚውዚክ እዚህ መታችሁ እኛን ለጀማሪዎች መታችሁ ኢንተርቪው ስላደረጋችሁን የእኛን ለህዝብ ለማድረስ ስለሞክራችሁና በጣም አድርገን እናመሰግናለን። እና ደግሞ ከሁሉም በላይ ፐርሰናል አድርገውና እናቴ በጣም አመሰግናለሁ። ፍላጎቴና ፍላጎታቸው ተገናኝቶ ከአፍሪፒያ ባንድ ጋር አብሬ በመሆኔ ሁሌም ደስ ይለኛል። ሙዚቃውን ያቀናበረልን ሙሳ ማቲን እናመሰግናለን። አብራችሁን ለነበራችሁ ሁሉ ታላቅ ምስጋና እያቀረብን አርቲስት ቲቪንም ላቅ ያለ ምስጋና እያቀረብን የዕለቱ ፕሮግራም እዚህ ጋር ያበቃል።